BYD መኪና ማምረትን ከዜሮ መጀመር አልፈለገም። በመሆኑም መኪና እንዴት እንደሚሰራ መማር ነበረበት። የጥናትና ምርምር ቡድኑ የታወቁና ስመጥር መኪናዎችን በጥልቀት ማጥናት ጀመሩ። መኪኖችን እየፈቱ እያጠኑ እያነጻጸሩ እንዴት እንደሚሰሩ መማር ጀመሩ። ይህ ሂደት ሪቨርስ ኢንጂነሪንግ በመባል ይታወቃል። እናም BYD በዚህ ሂደት ራሱን ሲያዘጋጅ ቆየ። በመጨረሻም የራሱን መኪና ለመስራት ዝግጁ ሆነ። እንደ አውሮፓውያኑ የዘመን ቀመር 2005 የዚህ ጥረት ውጤት የሆነችው BYD F3 ለገበያ ቀረበች። የመኪናዋ ዋጋ ከብዙ ተፎካካሪዎች በእጅጉ ዝቅ ያለ ነበር። ይህ BYD በቻይና ገበያ ላይ በፍጥነት ተቀባይነት እንዲያገኝና መሰረቱን እንዲያሰፋ ረዳው። የባትሪው ኩባንያ አሁን መኪና መስራት ጀምሯል። BYD ስኬቱን ተቀናይቷል። ነገር ግን ይህ ገና የመጀመሪያው ነበር። ምክንያቱም ዋንግ በእጁ የያዘው ትልቅ የመወዳደሪያ ካርድ እስካሁን በግልጽ አልታየም።